እንዲያቅል ራሱ አልፈልግም ማለት በቃ ትቢት ነው ምንድነው በአማርኛ ጉራ። አዎ እንደዛ ነው ያደረገው። እና እኔ ደግሞ በቃ ወደ 11 ዓመት ሆኗል። አሁን በምን ታወቃችሁ ነው? መታወቃችን እንኳ ኤርትራ ላይ ነው የነበረው ሀገር ቤት። እዛው መጥቶ ወደ ፋሚሉ እዛው ሲመጣ ነው የታወቀን። ከዛ እኔ በ15 እድሜ ነው እሱን ያዝኩት። 15 ዓመትሽ ነው የፍቅር የጀመራችሁት? አዎ። አናቱ ላይ ነው አሁን ደግሞ የሚበረታው ጎበዝ። እሺ በቃ አሁን እንኳ 11 ዓመት ሆነዋል። 26 ዓመት ሆኖኛል። እኔ በጣም ወደውና ድረሳ ፈልጋለሁ። እምቢ ብሎኛል። በቃ የቦረረብኝ ነው በቃ አይደለም ምን እንደሆንኩ በቃ ልረሳ ፈልጋለሁ። ዝም ያስታውሰዋለሁ። ደግሞ ብሎክ አድርገዋለሁ። ብሎኩ ደግሞ አንድ ብሎክ አድርገዋለሁ ድጋሜ። ስለሱ ብቻ ነው ማወራው። የሚገርም እኮ አይደለም በቃ ከሌላ ሰው እኮ አግብቻለሁ ወልጃለሁ። ግን እሱ በቃ መርሳት እምቢ አለኝ። ደግሞ ያገባሁት በጣም እንትን ነው ማለት እንደሱ እንኳን እንዲሆን አልፈልግም። አትሊስት ትንሽ የሆነ ነገር ቢኖረው ደህና ነበር ማለት ለመርሳት መኮር ነበረ። እሱ ግን ይሄ ያገባው ግን በጣም እንትን ነው ማለት በቃ ከኔ ጋር የለም ምንም አይመስለም ስለ እኔ ምናምን። እኔ እንኳን ምንም አይመስለኝም እውነት ለመናገር ብቻ ለመሆኑ ራሱ ፈልጋለሁ። ግን እሱ መርሳት ፈልጋለሁ። ይሄ የመጀመሪያ የነበረው ቦይፍሬንድ ልረሳ ፈልጋለሁ። ግን በቃ እምቢ ብሎኛል። እና እሱ እንዴት አድርጌ ልርሳው? ብሎክ ያደርገዋለሁ፣ አንድ ብሎክ አድርገዋለሁ፣ ፍሎ አድርገዋለሁ፣ አንድ ፍሎ አድርገዋለሁ። በቃ እከታተለዋለሁ ምናምን። እሱ ደግሞ እያውቃ እንደዛ እንደማድረግ ምናምን። አግብተሽ ወልደሻል? አዎ። ሚዩት አድርጊ። እንኳን መጣሽ። እንደውም አንቺ እዚህ አካሄድሽ ገደል ነው የምትገቢው። እንኳን መጣሽ። ጥሩ ነው። ቀስ በቀስ ላታወሪ ነበረ፣ ግን ጉልኮሱ ነው መሰለኝ በር ላይ የሚሰጠው። እሱ ትንሽ ቀስ እያለ አስወጥቶሻል። የኔ እናት ትዳር በጣም የተከበረ ነገር ነው። እሺ ለባለቤትሽ ፍጹም ታማኝ መሆን ያለብሽ። አሁን ምንም አድርገሻል እያልኩሽ አይደለም። አይምሮሽ ውስጥ ነው ያለው። ታስቢዋለሽ። ፎሎ አደርገዋለሁ እያልሽ ነው ያለሽ። በቃ ከዛ ቀጠና ፍጹም መውጣት አለብሽ። ማንም ካፈቀረው ሰው ጋር አይኖርም። ገብቶሻል? ማንም ሰው የልጅነት ፍቅር ይኖረዋል። ሁሉም ሰው ምንም ጥያቄ የለም። ግን የምትኖሪው የተፈቀደልሽ እና አንቺ የምትፈልጊው የተለያየ ነገር ነው። በቃ የምትኖሪው ትዳር የምትመሰረችው ከተፈቀደልሽ ሰው ጋር። ይሄ ነው ብሎ ትዳር ውስጥ ከገባሽ በቃ አለቀ። እንደ ትውስታ እንዲህ እኮ 15 ዓመት እኮ እንደዚህ ፍቅር ምናምን ብለሽ ስቀሽ ልታወሪውና ልታልፊው ነው እንጂ የሚገባው ጭራሽ ጉዳይ ብለሽ እንደገና ቦታ ሰተሽ ፎሎ ማድረግ ልረሳው አልቻልኩም ማለት በጣም ትክክላል። በጣም ትክክላል። ከዛሬ ጀምሮ መስራት የምፈልጊ ከሆነ እኔ አንድ ነገር ቲፕ ልስጥሽ። ከእሱ አካባቢ ከእሱ ቀጠና ራቂ። ሶሻል ሚዲያ ላይ ያለሽ ነገር ቀንሽ። እየገባሽ የምታየው ከሆነ አስሬ። ምክንያቱም አንቺ ባለትዳር ነሽ። ሲንግል ብትሆኚ ሶስት መብትሽ ነው። ትዳር ውስጥ ግን ከሆነ ያለሽው በጣም ትዳርሽን ማክበርና ልጆችሽን ሪስፔክት ማድረግ አለብሽ። ለምን መሰለሽ? አንቺ አሁን ከዚህ ትዳር ቀስ በቀስ እየሸፈትሽ እንድትሄጂ ራስሽ ላይ ገመድ እያስገባሽ። ምክንያቱም ትንሽ መንገድ ከከፈትሽለት ሴጣን በሩን በደንብ ወለል አድርጎ ነው የሚከፍትልሽ። እና ትንሽ ከባለሽ ጋር ስትጣይና ችግር ሲገጥምሽ የታባቱን ማፈቅረው ሰው አለ እንዴ እንድትይ ያደርግሻል። ቢኬርፉል። እየገባሽ አትይ። ከቻልሽ ብሎክ አንብሎክ ሳይሆን ማድረግ ያለብሽ ቀስ እያልሽ እንደዛው እንዳለ አካባቢሽን መቀየር ነው። የምትይበትን የምታገኛቸውን ሰዎች ከባለሽ ጋር ጊዜሽን ማሳለፍ፣ ከሌሎች ጋር ጊዜሽን ማሳለፍ፣ ያለሽበትን ድራር አጥብቀሽ መያዝ። ተግባባን? አዎ አሌክሴ ልክ አለ። ደግሞ ምንድነው መሰለ ይሄ ያገባሁት በቃ አለ አይደለ የሴት ነገር ምንም ነገር አይገባውም። በቃ ስለኔ ምንም አይመስሉም። እኔ እንኳ ታምሜ ራሱ
ምን ሆነሽ ምናምን አይለኝም። ዝም ብሎ ስራ ነው የሚሰራው ማለት በቃ አናወራም። አለ አይደለ ባል ሆኖ እንደ ለሚስቱ የሚያደርግለት ነገር አለ አይደለ እንደዛ አያደርግም። ስለኔ ምንም አይመስለውም። በቃ አያወራኝም፣ ብር አይሰጠኝ። ራሴ ነው ሰርቼ የምኖረው። ሁሉም ራሴ ነው የማደርገው። እሱ እንኳን ትዳር አድርጌ ያለሁት ማለት ነው። ለዛ ነው ልረሳው ያልቻልኩት። ያንን ማለት ይሄ ያገባሁት አግብቶኝ ነው እንጂ ቃል ኪዳን ነው እያደረገልኝ እንጂ ምንም የሚያደርግልኝ ነገር የለም። አያወራኝም። ደግሞ እኛ መውራት እፈልጋለሁ ከእሱ ጋር ቁጭ ብዬ መውራት እፈልጋለሁ። እሱ ግን በቃ ያወራ። ስለኔ ምንም አይመስለም። ሁሉ በግድ ነው የሚያደርገው። ገብቶሃል? ለዛ ነው ከዚህ ጋር ራሱ በቃ እንትን ሲሆን ያንን አስታውሳለሁ። ልክ አለ ይህንን እኮ ምን መሰለሽ፣ አሁን አንደኛ ነገር ኮምፔር የምታደርጊ ከሆነ ትክክል አለ። ኦልሬዲ ወደሽ ፈቅደሽ የገባሽበት ትዳር ነው። ከኤክሶቻችሁ ጋር አሁን አገብታችኋቸው ያላችሁትን ሰው ጠረጴዛ ላይ አስቀምጣችሁ ውድድር ውስጥ ከገባችሁ ነገር ይበላሽ። ምናልባት እኮ ያ ሰው ቁጭ አድርጎ ይረዳኛል ብለሽ የምታስቢ ኤክስሽ ደግሞ በጭንቅላትሽ ወስዶ የሚተክልሽ ሊሆን ይችላል። ገብቶሻል? ሁሉም ሰው ክፍተት ይኖርበታል። አይ ፐርፌክት የሚባል ሰው የለም። ትዳርን እኮ ታዲያ አስቸጋሪ የሚያደርገው እኮ ዳገትም እኮ አለው። ሴቶች በጣም ብልህ ናችሁ በተፈጥሮ ከተጠቀማችሁበት። አንቺን እንዲል ማድረግ ትችላለሽ። ቁጭ ብሎችን ልጅ ወይኔ ቺን ሚስቴን እንዳላጣት ብሎ 99 ጊዜ እንዲያስብ ማድረግ ትችላለሽ። ወንዶች እንዴት እንደምናስብ መረዳት ብቻ ወንዶች በጣም ትንሽ ነገር ነው የሚበቃ። በጣም ትንሽ ነገር በተፈጥሮ ነው የምላችሁ። ቢሆንም እንኳን እሱ ጋር ክፍተት ቢኖር ትዳርሽ ላይ ያለውን ክፍተት ለዚህኛው መሟያነት አትጠቀሙ። ሁለቱ የተለያዩ ነገሮች ናቸው። ያ ሲንግል ላይፍ ነው። ሲንግል ላይፍሽ ላይ ያየሽው ነገር ነው። ይህንን ሰው ብታገቢ ምን ሊፈጠር እንደሚችል ምን ታውቂያለሽ? ሰው እኮ አብረሽው ስትኖሪ እኮ ነው ሁሉ ነገሩ የሚታወቀው። ምናልባት ይህንን ሰው ደግሞ አግብተሽ ብትኖሪ ቁም ስቅልሽን የሚያሳይሽ ይሆናል። ጥሩ ፍቅር እየሰጠሽ ግን ደግሞ አቢዩዝ የሚያደርግሽ ሰው ሊሆን ይችላል። ሰው አንቺ በሲንግልነት ነው የምታውቂው ያንን ሰው። እዚህ ጋር ደግሞ ተጋብተሽ ትዳር ውስጥ ነው ያለሽው። ትዳር ውስጥ ሆነሽ ሲንግል የሆነን ሰው ህይወት በማስታወስ ለማነጻጸር አትሞክሪ። ሁሉም አብረሹ ስትኖሩ ነው እውነተኛ ማንነቱ የሚወጣው። ስለዚህ አብረሹ ያለሽውን ትዳር ጠበቅ አድርገሽ ጸሎት እያደረግሽ ትዳርሽን ለማስተካከል የሚከፈለው መስዋዕትነት ሁሉ መክፈል መቻል አለብሽ። ሌላ ችግር ከሌለ ጊዜ አይሰጠኝም፣ አያወራኝም፣ ቁጭ ብሎ ምናምን የሚለውን ነገር እሷን እንዴት አስተካክላት የሚለው ላይ ታገይ። ትግል ይፈልጋል። አንዳንዴ እኛ ብቻ ክፍተት ካየን እኛ ብቻ ፐርፌክት አድርገን ራሳችንን ማየት ሳይሆን ሜዳ ውስጥ ገብተን ለማስተካከል ምን ያህል መስዋዕትነት ከፍለናል። ገብቶሻል? ትዳር የሚባለውን ሀሳብ ስታስቡት በጋይስ ቀላል አይደለም። ዳገት አለው። ትከሻችሁ ሰፊ ሊሆን ይገባል። መሀል ላይ ውስጣችሁ የሚያርድ ነገር ይገጥማችኋል። ቻሌንጅ አለው። መጎረባበጥ ይኖራል፣ ድካም ይኖራል እንጂ አልጋ በልጋ አይሆንም እኮ። እየተፋቀርሽ እየተመራረቅሽ ስጦታ እየሰጠሽ እንደ ፍቅረኝነት ዘመን እየተንከባከበሽ አይኖርም። መሀል ላይ ችግሮች ይኖራሉ። ቺቲንግ ከሌለ በላይሽ ላይ ሌላ ነገር ሌላ ሴት ላይ እስካልሄደ ድረስ ሌሎች ችግሮችን ሁሉ ተጋፍጠሽ ስለማስተካከል ነው እንጂ ማሰብ ያለብሽ እሱም ጋር ወተሽ አሁን አፈቀርኩት የልጅነት ፍቅረኛ ነው የሚለው ጋር ሄደሽ ብትጋቢ ችግር አለ። ከዚህ ሊብሱን ላይ ይችላል። ይሄኔ ራስሽን ውድድር ውስጥ አታስገቢው። አደራሽን የምታወዳድሪ ከሆነ በጣም ብዙ ችግር ይፈጠራል። እሺ እንዳታወዳድሪ። አዎ ልክ ነህ። ግን ደግሞ እኮ ከዚህ ያገባሁት እኮ ስሜት የሚባል የለኝም። በቃ በህይወት ያልሆነ ሳትፈልጊ ነው ያገባሽው? ማለት በፋሚሊ ነው ያገባሁት። ይሄንን ቤተሰብ ገፋፍቶሽ? አይ ገፋፍቶኝ ሳይሆን ግን በፋሚሊ ነው የመጣው። ከዛ እሺ አልኩት፣ ራሴን እሺ አልኩት። ግን በፋሚሊ ስለመጣ ደስ እኔማ በቃ ተለቅ ያለ ነው እና በቃ ያኛው በጣም ያስቸግረኝ ነበረ። ከዛ ነው ተማርኩትና የልጅነት ፍቅረኛሽ? አዎ የልጅነት ፍቅረኛ እሱ በጣም ያስቸግረኛል ነበር በጣም በቃ እና ከዛ በቃ ይህን እንሻለኛል በፋሚሊ ሲመጣ ሁሉም ነገር ሲያደርጉ አይ በቃ ይህን እንሻለኛል ብዬ ደግሞ የቤተክርስቲያን ሰው ነው እሺ ያልኩት ማለት ነው። ራሴን እሺ ያልኩት ለማን ሰው እንትን አላደርግም።
አሁን ደግሞ ይህንን በቃ ምንም ስለኔ ምንም አይመስለውም ማለት ምንም አይገባውም። ቁጭ ብለሽ አውርተሻል ከእሱ ጋር ከባልሽ ጋር አሁን በዚህ ጉዳይ? አዎ እናወራለን፣ ግን እንትን ብዙ እንትን አያደርገኝም። በቃ ይህንን ነገር እንዳትደግሚው እንዳትይን ድጋሚ ምናምን ነው የሚለው። እንዴት ነው የምትኖሩት? እስቲ ንገሪኝ። ማለት ምንድነው ስራ ይሄዳል፣ ከዛ ይመጣል፣ ከዛ ይተኛል፣ ይነሳል ነው ምንድን ነው? ለምሳሌ ላይፋችሁ ውስጥ ያለውን ነገር ንገሪኝ። ስራማ አለው፣ ስራ አለው፣ ይሰራል፣ ጎበዝ ነው እሱ። በጣም ብዙ ነገር እንትን አለው፣ ጎበዝ ነው እውነት ለመናገር። እሺ ጓደኛ ብዙ የለውም። ቤቱ ነው የሚያመሰው ከኔ ጋር ነው ማለት አያወራኝም እንጂ ከኔ ጋር ነው ቤት ቁጭ ብሎ። አያወራኝም ማለት አያወራም። በቃ ቲቪ ምናምን ነው ማየት የሚፈልገው እሱ። ቲቪ በቃ ቁጭ ብሎ ቲቪ ነው ማየው። ሳይ እኔ ጋር አያወራ። እኔ አይቶ ተኝቶ ከዛ ወደ ስራ ነው የሚሄደው። በቃ ምንም አውርታችሁም ተዝናንታችሁም ወጣ ብላችሁም ለባልና ሚስት ማታውቁ ነው? በቃ ምንም የተለየ ነገር የለም። በቃ ምንም የምትነጋገሩት ጉዳይ የለም። ጸብ አለ? ተጣልታችኋል? አንጣላም። ደግሞ የሚገርም አንጣላም ማለት ትንሽ እናወራለን። ስንጣላ ትንሽ እኔ ደግሞ አወራው እላለሁ እኔ። ከዛ በቃ ዝም እንላለን። በቃ ስቲቭ አየዋለሁ እኔ ደግሞ በቃ ዝም። ቲቪ የሚያይ ወንድ አለ አሁንም ጋይስ? አይ ፊልም በጣም ፊልም ያያል። ለዛ ነው እኔ ደግሞ ለምን እኔ ቁጭ ብሎ ማያወራ በጋራ ታዩ እንዴ? ቁጭ ብላችሁ ቅፍ አድርጎሽ ምናምን የፍቅር ፊልም ምናምን እያያችሁ እንደውም ትውስታ እየተሳሳቃችሁ ምናምን ነው መሆን ያለበት። ፊልም ምናምን ነው የሚወደው እሱ። አዎ እንደዛ እኮ ድሮ እኮ ቀረ አሌክስ። እንደዛማ ኧረ ተይ ተይ፣ ድሮ አልቀረም። ብዙ ወንዶች አሉ ያን የሚያደርጉ፣ ያው ስለማይነገር ነው እንጂ አሁን በዚህ አይነት ስህተት በእንደዚህ አይነቱ ወንድ ሁሉም ወንድ ይለካል። እሱ ነው ስህተቱ እንጂ አሉ እንደዚህ የሚያደርጉ ማድረጋቸውን ግን አያሳዩ ማለት ሚስታቸው የሚንከባከቡ ምናምን እኮ። አሁን አንቺ ምንድን ነው የምትፈልጊው? በቃ እኔ ከዚህ ጋር በደንብ መግባባት ፈልጋለሁ ከትዳሬ ጋር ማለት በቃ እኔ እሱ በምን እንዲያውቁ አልቻልኩም። እሱ የሚፈልገው ነገር እንዲያውቁ አልቻልኩም። በቃ እሱ ነገር ፈልጋለሁ። ለምን ልጅ ወልጃለሁ ኦልሬዲ። እሱ ብቻ ሳይሆን ደግሞ በቃ ትዳር እየተከበረ ነው እንዳልከው። በፊትም ነው ወይስ አሁን ነው እንደዚህ አይነት ነገር የመጣው? ገና እንደተጋባችሁም እንደዚህ ነበረ? ተመሳሳይ ነው? ከሁለት ዓመት በኋላ አንድ ዓመት ሁለት ዓመት በኋላ በቃ እስከዛ ድረስ ይንከባከብሽ ምናምን ነበር? ጥሩ ነበር? ብዙ እንኳን አይደለም የነበረው፣ ግን ደህና ነበረ። እንደዚህ ሳይሆን ደህና ነበረ። አይ ነው እረዳሻለሁ። አሁን እስቲ ሚዩት አድርጊ፣ ተረጋጊ። አሁን በነገራችን ላይ በእሷም መፍረድ አይቻልም። ገብቷችኋል? በእሷም መፍረድ አይቻልም። ይቅርታ፣ በእሷም መፍረድ አይቻልም። ምክንያቱም ከባድ ነው። እሷም ፍቅር የማግኘት መብት አላት፣ ከባሏ እንክብካቤ የማግኘት መብት አላት። ያ ደግሞ ምናልባት እኔ አሁን የጠየቅኳት ተፈጥሮ ከሆነ ምንም ማድረግ አይቻልም። ገብቷችኋል? ተፈጥሮ ከሆነ በቃ ተፈጥሮ እንደዚህ ከሆነ ተፈጥሮ አኗኗሩ ያደገበት ሁኔታ ምናምን ከሆነ ልትቀይሩት አትችሉ። ግን ከጊዜ በኋላ የመጣ ነገር ከሆነ ምናልባት መሀላቸው የሆነ ሰዓት ላይ ይሆናል እንዲህ ነገር የተፈጠረው እና እዛች ጋር ምን ተፈጥሮ ነው የሚለው ተነጋግሮ ለማስተካከል መሞከር ነው የሚያስፈልገው። ግን አሁንም እኔ የምነግርሽ ትዳርሽ ላይ ሆነሽ ሌላ አይነት ነገሮችን አታስቢ። ስለ ኤክስሽ አታስቢ። ያንን እንድታስቢ የሚያደርግሽ ሴጣን ነው። ገብቶሻል? ምክንያቱም ትዳር ክቡር ነው። ካልተመቻችሁ እንኳን አይ ቴንኪ በቃ ይህ ነገር አልተመቸኝም ተብሎ ይኬዳል እንጂ ትዳር ውስጥ ሆኖ ሌላ አይነት ሀሳብ ማሰብ ወንጀል። አሁን በተሻለ መጠን እኔ ብታረጊ የሚመክርሽ እሱ ያንቺ ውሳኔ ቢሆንም ቁጭ ብለሽ ይሄ የሚሰማሽን ስሜት በግልጽ ብትነግሪ፣ የሚሰማሽን ይሄ አሁን ለእኛ የነገርሽንን ማለት ነው። አትሊስት ማገናዘብ ከቻለ
በዛ አይነት መንገድ ለማስተካከል መሞከር ነው። ይሄም በትዳር ዙሪያ ቁጭ ብላችሁ የምታወሩት ነው እንጂ አሁን ሰውየውን ምን ልናደርገው እንችላለን እኛ? ምክንያቱም ባህሪ ከሆነ ተፈጥሮ ከሆነ ምንም ልታደርጊው አትሺ። በተቻለሽ መጠን ግን አምነሽበት የገባሽበት ትዳር ስለሆነ ልጆች ስላሉ ነገሮችን እያስተካከሉ ለመሄድ ለማውራት፣ ለመነጋገር መሞከር ነው። ምክንያቱም እሷ ከመጀመሪያው ጀምሮ ብዙም አልነበረም ነው ያለችው። በቃ እንደዛ ነበር። ስለዚህ ኔቸሩ ሊሆን ይችላል፣ አኗኗሩ፣ አስተዳደጉ ገብቷችኋል። ስለዚህ ትልቅ ነው አለች እኮ በእድሜም ከኔ ይበልጣል አለች። አይ ቲንክ ትንሽ ጋፕ አላቸው መሰለኝ የእድሜ ጋፕ አይደለም? አው እኔ ደግሞ እንትን እላለሁ አንዳንድ ጊዜ የእድሜ ጋፕ ሲኖር ጥሩ ነው ይባላል እንጂ በጣም መጥፎ ነው። እኔ ደግሞ እንደዛ ብዬ ነው ያገባሁት እንጂ በያቅ ነበር እንደዛ አላደርግም ነበረ። የእድሜ ጋፕ ሲኖር በጣም ልዩነት አለ። እኔ አሁን 26 ነው ያደረኩት፣ እሱ ትንሽ ተለቅ ይላል ማለት ትዳር ስለፈለኩ ነው እንደዛ ያደረኩት። እሱ ሳየው ግን በቃ ሌላ በጣም ትዳር ውስጥ ሲገባ ብዙ ጊዜ አስባችሁ ለክታችሁ ቁረጡ መላችሁ። ለዚህ ነው ከገባችሁ በኋላ ማጣፊያው ነው የሚጠፋችሁ። ለማንኛውም ግን እህቴ ትዳርሽ ውስጥ ሆነሽ ስለ ኤክስሽ ማሰብ ሄደሽ ፎሎ አንፎሎ ማድረግ አቁም። ወጣም ወረደም ባለትዳር የልጆች እናት ነሽ። እሱ ላይ ጥንቃቄ አድርጊ። በተሻለ መጠን ቁጭ ብለሽ የሚሰሙሽን ነገሮች ንገሪ። ይሄ በዚህ ከቀጠለ ትዳራችሁ አደጋ ላይ እንደሚወድቅ ገብቶሻል። ካጣሽ በኋላ እንዳይቆጨው ይህንን ነገር ቁጭ ብለሽ ንገሪ። የሚሰሙሽን ነገሮች በሙሉ አንድም ሳታስቀሪ እሺ? እሺ ብዙ ጊዜ መክሬዋለሁ አሌክስ። አሁን ጊበባ ለዛ ነው እንትን ያንኩት እኮ ምንም ቢሆን ይኸውልሽ፣ ትዳር ውስጥ ሆኖ የሚደረግ ነገር ልክ አይደለም ነው ፖይንቱ። አንቺ ትዳር ታዲያ እንዲህ እኮ ከሆነ ማለት ነው ትዳር ውስጥ ያልተመቻት ሴት ኤክሷ ጋር ትሂድ ወይ ሌላ ሰው ጋር ትሂድ፣ ካልተመቸው እንደፈለገ ይማግጥ ማለት እኮ ነው። ትክክል አይደለም። እኔ አሁን ፖይንቴ ምንድን ነው፣ ከኤክስሽ ጋር ያለሽ ግንኙነት ወይም የምታስቢው ነገር ወደ መጥፎ ነው የሚመራሽ። ምንም ተፈጠረ ምን እዛው ተነጋግረሽ ተጨቃጭቀሽ ትዳርሽ ውስጥ ያለው ነገር ስለማስተካከል መታገል ነው እንጂ የሚያዋጣው። ወይ በቃ አይ ትዳሩ አያስፈልገኝም ብለሽ የምትወሰኝ የምታስቢ ከሆነ እሱ ያንቺ ሀሳብ ነው፣ መብትሽ ነው። ግን ትዳርሽ ላይ ሆነሽ ኤክስሽ ጋር ሄደሽ ፎሎ ማድረግ አሁን ድረስ ልረሳው አልቻልኩም የሚሉ አይነት መንገዶችን መጓዝ፣ ያንን መንገድ ቆረጭው። በቃ አይበጅም፣ በጭራሽ ስህተት ነው። እሺ ተግባባን? እሺ አሌክሴ ቴንክ ዩ። እሺ አሁን እሷ በቃ በባሌም በቦሌም በርቺበት የሚለው ነገር ነው መስማት የፈለገችው። አትበርቺበትም። በታሪክ ይሄ የሚበረታታ ነገር አይደለም። ምክንያቱም ሞከርኩኝ፣ ድጋሚ ሞክሪ፣ እንደገና ሞክሪ፣ እንደገና ገብቷችኋል። ትክክል አይደለም። አሁን ከእንስት አለ መስመር እንስት አለ። ኦኬ በትዳሬ ባሌ ደስተኛ ያደረገኝ በቃ የድሮ ፍቅረኛ ወይም እዚህ ጋር የሚያዝናናኝ ሰው አለ የሚንከባከበኝ፣ ባሌም ጋር እንዳለ ሆኖ እሱም ጋር ባሌም ጋር እየሄድኩኝ ጎን ለጎን የሚለው ሀሳብ ውሃ ሊያነሳ ነው። በጭራሽ ካልተመቸሽ ቴንኪዩ ተባብለሽ ትሄጃለሽ። መውጣት ከፈለግሽ ድራማ መስራት ግን አይቻልም። ይቅርታ በዚህ ትዳር ደስተኛ አይደለም። ታስተካክያለሽ። ከተግባባ እንግባባ። እሺ እናስተካክል፣ እንቀጥል። ሀሳብ አምጣ ሀሳብ አምጪ ተባብለን እንቀጥላል። ካልሆነ አይ ይቅርታ በቃ የሚስተካከል ነገር ከሆነ ወይም የማይስተካከልም ከሆነ ብላችሁ የራሳችሁን ውሳኔ የምትወስናላችሁ እንጂ ድራማ ግን አይበረታታም። አሁን እሷ ትዳሯን መፍታት አትፈልግም። ግን ደግሞ እሱንም ልትረሳው አትፈልግም። እንደዚህ አይነት መንገድ ልትጀምር የምትችልበት እድል ሰፊ ነው። መጥፎ ነው። ወንዶች ጋይስ፣ እዚህ ውስጥ የምትሰሙኝ ወንዶች ሚስታችሁን ተንከባከቡ ጋይስ። ፍርድ አይደለም እያደረኩ ያለሁት። በቃ ተንከባከባት፣ ሴት ልጅ ነች። አሁን ይሄ ወንድ ምንም እኮ ችግር የለውም። በቃ ቅፍ አድርጓት ምናምን ነገር ሙቪ አብሯት ቢያይ የፍቅር ፊልም ምናምን እያዩ ምንም እኮ ችግር የለውም። ሚስት እኮ ልጅ። አንዳንዱ ፍቅረኛውን ምንድነው ሚስቱን ለመጨረሻ ጊዜ ራት የጋበዛት ከመጋባታቸው በፊት ነው። 10 ዓመት እኮ ኖረዋል ሊሆን ይችላል። እኔ እንደ ፍቅረኛ ኑር እንጂ ጓድ ይዛቱ ጣራት ምናምን ሲኒማ ጋብዛት። አንዳንዴ እንትን በሉ እንደ ህፃኑ ነው። ገብቷቸዋል።
ስላገባኋት ተጠናቀቀ፣ ጨዋታው ፈረሰ፣ ዳቦ ተቆረሰ ምናምን በ4 ነጥብ ተዘጋ የሚባል ነገር ገና ተጀመረ እንጂ ስታገባ ገና መጀመሩ እንደ ፍቅረኛ ይዛት እንደምትወጣው እራት ውጣ ውጭ በወር አንዴ አርገው ወይ በ3 ወር አንዴ እንኳን ብታደርገው ይትሶኪ ዛሬ ውጭ ራት እንብላ ሲብላ የራት ልብሳት ምናምን አንተ ሞተህ ሱፍን ገጭ ምናምን ነገር ውጭ ራት ወይ ወክ ምናምን ቺፕስ እየበላችሁ ወክ ብታደረጉ ምናምን ልክ እንደ ፍቅረኛ ጊዜ ናችሁ። ሲኒማ ብትገቡ ምናምን ገብተዋል። ጊፍት ምናምን እያመጣ በሆነ ጊዜ ጊፍት ሰርፕራይዝ ብታረጋት ምንም ችግር የለም። እንደውም ሞር ደስታችሁን ይጨምረዋል። ሞር የበለጠ እዛ ትዳር ውስጥ መኖራችሁን እንድትወዱት ያደርጋል። በቃ እንደዚህ ቁጭ ብሎ ቲቪ ማየት ምናምን ያገባው ቲቪውን ነው የሚመስለው። ገብቷችኋል? ትክክል አይደለም። ሄሎ እስከ ዛሬ በጣም እየጠበቅኩ ነበር። አሁን ግን ድንገት ስላስገባህን ደስ ብሎኛል። አመሰግናለሁ። እሺ ንገሪ። እኔ ትንሽ ምክርህን ፈልጌ ነበርና። እሺ ማለት ዝም የምትነግረኝን ብቻ ሀሳቤ ብቻ ንገርህ ወይስ? አዎ ንገሪ ነው ማለት ጉዳዩም ከመጀመሪያው ጀምረሽ ንገሪ ነው። እሺ እኔ ባለትዳር ነኝ እና 6 ዓመት ሆኖናል ከተጋባን። እሺ እና የተዋወቅኩት መጀመሪያ በ2009 አካባቢ ነው የተዋወቅነው ድንገት እና ከዛ ወደ ቤሩት ሄጄ ቤሩት ሰርቼ 3 ዓመት ምናምን ቆይቼ ተመለስኩኝ። ቤሩት ስቆይ ሌላ ልጅ ጋር ተዋውቄ ነበረ እና ከዛ ጋር ቃል ተጋብተን ነበረ። ከዛ ኢትዮጵያ ሲሄድ ያ መጀመሪያ የተዋወቅኩት ወደ ቤሩት ሳልሄድ የተዋወቅኩት ልጅ ለቤተሰብ ላከ ምናምን እና ድንገት ማለት ቤተሰብ 3 ዓመት ነበር የሰራሁት ብር ምናምን በቃ ጠፍቶብኝ ነበረ፣ ቤተሰብ አጥፍቶብኝ ምናምን እና በቃ የሆነ በትክክል እንትን አላልኩም። በቃ ድንገት ስለ ልጁ ምንም ሳላጠና ምናምን የሰፈር ልጅ ነው ግን በደንብ አላውቀውም ነበረ እና ቀጥታ ሽማግሌ ሲልክ ምናምን በቃ ተቀበሉ ቤተሰቦች ምናምን። ስለ እሱ ስላለበት ሁኔታ ምናምን ነገር አላውቅም፣ ምን እንደሆነ ምን ስራ እንዳለው ምንም ነገር የማውቀው ነገር የለኝም ነበር። ከገባሁ በኋላ በቃ ማለት አንቺ ችግር የለውም ብሩን ቢጠፋብሽ አብሽሪ ምናምን አለኝ። በቃ እኔ ስራ ከፍትልሻለሁ ከኔ ጋር እንደዚህ እንጀምራለን እንደዚህ ከፍትልሻለሁ ምናምን አለኝ። ስለማላውቅ በቃ የሆነ እውነት መሰለኝና እዛ ጋር ወንድሞች አጥፍተውብኛል። ለወንድሞች የነበረ መልካም አባት ምናምን የለኝም እና በቃ ይሄማ በቃ ያኛው መጀመሪያ እንትን ያልኩት ጋር ያወራነው ጋር ቀደመው ይሄኛው እና በቃ አላህ ለእኔ ብሎት ይሆናል ስለዚህ በዚህ እንትን ካለልኝ ምናምን ብዬ ቤተሰቦች የተቀበሉ። ከዛ ተጋባንና በ3 ወራችን በቃ ገብቼ ሳየው ከገባሁ በኋላ ማለት ይጠጣል፣ አያጨስም ግን ይጠጣል፣ ይቅማል ምናምን ነገር ያንን ነገር እንዲያስተካክል ምናምን ነገርኩት። እየተወ ምናምን መጣ፣ መጠጡ ምናምን ተወ፣ ጣቱ ምናምን እያደርተዋለሁ ምናምን አለኝ። ግን በጣም በቃ ከቃል በላይ በቃ ይሄ ነው ብዬ ከምገልጽልህ በላይ በጣም ይቃናል እና ቤተሰብ ጋር ሂጂ ትንሽ ከወንድሞቼ ጋር ምናምን ቆያይቼ ከመጣውም በቃ ሁሌ እንጣላለን ምናምን። ማየት አይፈልግም፣ እኔም ከሌላ ሰው ጋር ማየት አይፈልግም። ከቤት ውስጥ ወጣ ብዬ ሲያይ ምናምን ማየት አልፈልግም። ክፍለ ሀገር ነው ያለ ነው እና ከዛ በኋላ ተለያየን ማለት ነው። እንደዛ በምንቀና ሰዓት ምናምን ይመታኝ ነበር ምናምን እና ከዛ በኋላ በቃ እኔ በቃ ልክ ህፃን ልጅነትም ስላለ በቃ ሲመታኝ እየሮጥኩ ነው ቤተሰብ ጋር የሚሄደው ምናምን እና አይ የመታሽማ እንደዚህ ሆኖ ምናምን ይሉና ያለያዩናል ማለት ነው። ከዛ ከለያዩን በኋላ 3 ወር ምናምን እራሱ አልቆየም። እኔ መጀመሪያ ነው በትዳርም ፍቅርም ምናምን ወንድም አውቀው ነገር የለኝም እና ከዛ ከተለያየም በኋላ ተመልሶ ሌላ ቦታ እንዲሄድኩኝ ተገናኘን እና ምናምን እሱ የሆነ የሚያውቀዋለ በእኛ ጋር የሆነ መልሻሻለሁ ምናምን ካለ ለካ ኒካ የሚመለስ ነገር አለ። ኒካው ይመለሳል ከተገናኘ 3 ወር ሳይሞላ ምናምን እና እኔ ያንን ነገር አላውቅም። ብቻ ስንገናኝ እንደዚህ በቃ እኔ መልሽሻለሁ ሚስቴ ነሽ ምናምን ሲለኝ ከዛ በኋላ አይ በቃ አንተም አልተቀየርክም እንደዚህ ነው መቀየር አለብህ በቃ እንደዚህ ነገር አልኩት።
ከዛ በኋላ ቤተሰብ ጋር ተመልሼ ከዛ ለስራ ከሄድኩበት በኋላ ወደ ቤተሰብ ጋር ሲሄድ ተመልሶ መጣና ሚስቴን እፈልጋለሁ ምናምን አለ። እንዲህ ተፋታችሁ የለ እንዲህ የምን ሚስት ምናምን ሲባል አይ መልሻታለሁ እኮ አውርተናል እሷ ምናምን አለ። ከዛ በኋላ እኔ ካድኩኝ። አያላወራ ማለት ዝም ብዬ ማውራቴ ነው እንጂ እንደዚህ አይነት ነገር ስለማላውቅ ኧረ እኔ አይሻላልኩም ምናምን አልኩኝ። ከዛ የሆነ በቃ እምቢ ሲሉ ቤተሰብ ይሄ በገጠር ታቅ ከሆነ እንዲሰጡ ሲባል የሆነ ቤት ይመዘዛል፣ ቤት ይቃጠላል ምናምን እንደዚህ አይነት ነገር አለ ገጠር ላይ ክፍለ ሀገር ላይ እና ከዛን ያንን ነገር አደረገ። ቤት ምናምን መዘዘ ማለት ነው። እንደዛ አደረገ እንዲሰጡት። ከዛ በኋላ ያው ሽማግሌዎች እንትን ብለው ምናምን አሁንም ተመልሼ የገባው ከሱ ጋር ማለት ነው እና ተመልሼ ገብቼ ማለት ተመልሼ ከመግባቴ በፊት ለምን እንደዚህ ታደርጋለህ ምናምን ሲባል እንደዚህ ነው አሉኝ። የሆነ ቦታ ሀቅ ቦታ መሄድ አለባችሁ ሲባል አመንኩኝ ማለት ነው። አላወቅኩም ግን አውሽ ብዬዋለሁ አልኩኝ። ከዛ በኋላ እሺ ካልሽ ሚስቱ ነሽ ስለዚህ መሄድ አለብሽ ተባልኩኝ ማለት ነው። ከዛ በኋላ ቤተሰብ እምቢ አለ። እንደዛ መቷት እንደዛ ሲያደርጋት ቆይቶ አሁንማ ለምን አትመለስም ከፈለጉ ሽማግሌዎቹን አባሯቸው ምናምን አሉ። ወንድሞች አይሆንም ብለው አሉ። ከዛ ሄዱ። እኔ በቃ እንደዚህ ከተባለ ለአሁኑ በፊትም የምታውቀው ነው ገብታ መውጣት አለባት ትግባ። በቃ የሁሉ ሽማግሌ እንደዚህ እየተመላለሰ ምናምን እንትን መባል የለበትም ተብሎ ሄድኩኝ ማለት ነው። ከዛ በኋላ እሱም ጋር ከሄድኩ በኋላ አሁንም በቃ እንደዚሁ ነው። በቃ ያ ባህሪው አልለቅቀውም። እንደዛው ነው ኑሯችን ማለት ነው። ወደ ቤተሰብ ጋር ከሄድኩ ከወንድ ጋር ከተገናኘሁ ምናምን በጣም ይቀናል። በቃ ትንሽ አጋጣሚና ትንሽ ምክንያት ሲያገኝ እንደዛ አይነት ነገር ነው የሚያደርገው። ከዛ በመሀል በቃ መሄድ አለብኝ ምናምን ብዬ ወደዚህ መጣሁ፣ ወደ ዱባይ ማለት ነው። በቃ ኑሯችንም ዝቅተኛ ኑሮ ስለነበረ የምንኖረው በቃ ሊሄድ ምናምን ብዬ ወደዚህ መጣሁኝ፣ ወደ ዱባይ። እዚህ መጥቼ አሁን ቤት ምናምን ሰርተናል። ከሱ ቦታ ላይ አባቱ ከሰጡት ቦታ ላይ ቤት ምናምን ሰርተናል እና እዚህም መጥቼ በቃ ያው ሆነብኝ ማለት ያንኑ ባህሪ አልለቀቀም እና በቃ ስልክ እንደዚህ ካላነሳህ ከሌላ ጋር ሆነሽ ነው የሚልህ። እንደዚህ ማታ ቁጭ ብለህ እያወራህ ምናምን ከሆነ የሆነ ቡፌ ምናምን ካየ ይኸው ወንዱ አለ አይደለ ምናምን መብራት እያወራሁ ከጠፋህ እንዲህ ለምን ታጠፊያለሽ ወንዱ እስከሚገባ ድረስ ነው ምናምን ነው የሚልህ። በቃ ይሄ ጭቅጭቁ በጣም ያስጠላል። በጣም ይሳደባል ምናምን እና እኔ ደግሞ ልክ እንደሱ ሆንኩኝ ማለት ነው። እሱን አብሬ በቃ ሲሰድበኝ ምናምን እንደዚህ ሲያንቋሸኝ ምናምን አብሬ እሱን መሳደብ ምናምን እንደዚህ በቃ ተቀያየርኩኝ ለራሴም ማለት ነው። እና አሁን ቤትም ጀምሬ ነበረ ለቤተሰብ ራሱ ይሄ ነው እንዳልል ያው ራሴ ፈልጌ ራሴ ያበላሽሁት ምናምን ነገር ስለሆነ ማውራት ባወራም በቃ የራስሽ እንትን ነው እንደዛ ሲያደርግሽ አልነበሩ ምናምን ነው የሚሉኝ። ገባ የራስሽ ችግር ነው ምናምን ነው የሚሉኝ እና ለእነሱም እንደዚህ ብዬ ለማውራት በጣም እንትን አለኝ። ቤቱንም አሁን በቃ ምን ላድርግ ቤቱን ልተወው ወይስ በቃ ምናምን ብዬ አሁንም ተጠልተናል በእንደዚሁ አይነት ሁኔታ። በቃ ቅናት ነው ሌላ ነገር የለውም። እና ምን ትመክረኛለህ አንተ ማለት ቤቱን ጨርሼ አሁንም እንዳየሁት ዝም ብዬ መልሼ ልግባላለሁ። ደግሞ በመሀል እንደዚህ ሆንኩ እኮ እዛም ሁኜ ቢሆን በጣም እዚህ ጋር በምጣለው አንጻር ብዙ ሌሊቶችን ነው የማነቅሰው እና እዚህ ጋር እንዲህ በሚያደርገኝ አንጻር እዛ ቢሆን ልክ እንደ በፊቱ በቃ በጣም ወይ እንደሚመታኝ ወይ እንደሚገለኝ ምናምን ነገር ይገባኛል። ግን እኔ ከሱ ውጭም ወንድም ስለማላውቅ ምናምን የሆነ ውዴታው ምናምን ነገር አለኝ። ግን ደግሞ ስለምወደው ብዬና እሱ ይቀየራል በሚል እኔ ምን ማድረግ አለብኝ እና ምን ትለኛለህ? አሁን ለመጨረሻ ጊዜ ያወራችሁት መቼ ነበር? አይ አንድ ወር ምናምን አይሆነንም ራሱ አሁን ብሎክ አደረኩት ማለት ነው። በቃ 24 ሰዓት ጊዜ በጣም ነው የሚሰጠኝ። ከኔ 24 ሰዓት ቀንም ቤት ማውራት ይፈልጋል ከኔ ጋር። እኔ ደግሞ ስራ ነው የምሆነው። በቃ በዛ ነገር ነው የምንጣላ፣ በሌላ ነገር እንትን አንልም። እሺ ሚዩት አድርጊና አዳምጪኝ እስኪ ጋይስ። ለ30 ሰከንድ ልስጣችሁ። 30 ሰከንድ ቻሌንጅ ላርጋችሁ። 30 ሰከንድ ያዙና ሁላችሁም እኩል 1300 ሰዎች እኩል ታባር ውስጥ እስከሆነ ቢዚ ናችሁ መጽሐፍ ላይ ሁላችሁ ለ30 ሰከንድ ከዛ አቁሙት፣ ችግር የለውም። አሁን እውነቱን ነው ነገርሽ። እኔ እውነቱን ተቀበልሽውም አልተቀበልሽውም ስለወጣ አመጣ እንዲህ ከጉሮሮች ቢወርድም ባይወርድም ሀቁ ምንድን ነው? በዚህ ሰው እጅ ነው ነፍስሽ የሚወጣው ምትሞች በቃ እስካላልሽ ድረስ። የሚቀኑ ሰዎች ስለሚያፈቅሯችሁ ነው አይደለም ይመስላችሁ? ወይ ስለሚወዷችሁ ነው ይመስላችሁ?
አይደል? እኛ የሚቀኑ ሰዎች ራሳቸው ችግር ስላለባቸው ከጀርባ የሚያደርጉት ነገር ስላለ ሁሉም ሰው እንደራሳቸው ስለሚመስላቸው ሌባ ካልሆንኩ ሁሉም ሰው ይሰርቀኛል ብዬ አላስብም። አሁን ከአንቺ ጋር እያወራሁ ነው። ትሰርቂኛለች ብዬ አላስብም። ጤናማ አይምሮ ነው ያለ ማልሰርቅ እኮ ገብቶሻል። ግን እኔ ራሱ ሌባ ከሆንኩ አንቺ እንዴት ሌባ ልትሆኝ እንደምትችል ላስብ እችላለሁ። ካልኩሌሽኑ ይመጣልኝ። ከንግግርሽ አሰራህ እንዲህ ያለችኝ ልትሰርቀኘው አባባሏ ይሄ ሌባ ቃላት ነው የተጠቀመችው ምናምን እያልኩ ቃላት መሰንጠቅ ጀምራለሁ። ለምን ውስጥ ያለ እኔ ራሱ ማስበው ነገር ቺት የሚያደርጉ ሰዎች እያንዳንዱ ድርጊታችሁ ከቺቲንግ ጋር ያያይዙታል። እያንዳንዱ እርምጃችሁ ሌላ ወንድ በዙሪያችሁ እንዳለ እየማገጥሽበት እንደሆነ ነው የሚያስበው። ለምን? ስለሚያደርገው እሱ። ሁለተኛ ነገር ቅናት የሰይጣን በቃ ፍቅር አይቀናም ካለ መጽሐፍ ቅዱስ አይቀናም ነው። በቃ አለቀ። በቃ ፍቅር አይቀናም ከተባለ ማብራሪያ የለውም። ካፈቀረ በጣም ከወደደ ሊቀና ይችላል አላለም። አይቀናም ነው በቃ። ቅናት የለም ፍቅር ውስጥ። በራስ መተማመን ያለው ፍቅር ውስጥ እኔ በጣም ማፈቅራት ከሆነ እሷ ታጣኛለች እንጂ እኔን ጥላ ብትሄድ እኔ ላይ የሆነ ነገር ብታደርግ እሷ እኔን ታጣለች እንጂ እኔ ያጣታለሁ ብዬ አላስብም። ስለዚህ አልጠራጠራትም። ይግት ገባች፣ ማናወራች፣ ቤተሰቧ ጋ ሄደች፣ ከማጋ አወራች ምናምን አልልም። እንደዛ ምል ከሆነ በራስ መተማመን የለኝም ማለት ነው። ራሴ አደርገዋለሁ ማለት ነው። ስለዚህ የሚቀኑ ሰዎች ችግር ያለባቸው ሰው ዋጡት። እውነቱ ተቀበላችሁት አልተቀበላችሁት፣ እኔ ያልኳችሁ ሌላ ሰው አላችሁ። እውነት ነው፣ አይቀየም። ትደርሱበት አላችሁ በህይወት መንገድ ላይ። ስለዚህ ለቀሽ መውጣት ነው ሆነ ያለብሽ። ገብቶሻል? ትሞቻለሽ። ሁለተኛ ሚስቱን የሚደበድብ ወንድ ባል አይደለም። ሴት ልጅ ላይ እጁን የሚያነሳ ደሜን ነው የሚያፈለው። የድብድብ መድረክ እኮ አይደለም። ትዳር እኮ የተከበረ ነገር ነው። ከተግባባ ጠረጴዛ ላይ ሀሳብ ታስቀምጣለች። ገዢ ሀሳቡ የሆነው ያሸንፋል እንጂ እኔ ወንድ ስለሆንኩ የቤቱ አባወራ ነኝ አንቺ ትወቀጫለሽ ብሎ የሚያስብ ወንድ ትክክል አይደለም። ትክክል አለ። ኢቨን ወንዱ አባወራ ስለሆነ የወንዱ ሀሳብ ብቻ አይደለም የሚከበረው ቤት ውስጥ መሆን ያለበት። ጠረጴዛ ላይ ቁጭ ትላለህ፣ ሀሳብ ታዋጣለች። የቱ ሀሳብ ያሸንፋል? የቱ ሀሳብ ገዢ ነው እንጂ ስለሆንኩ እኔ ያልኩት ብቻ ይደረግ ብሎ የሚያስብ ወንድ እንደዚህ አይነት ወንድ ነፍሳችሁ ነው የሚወስድ። አሁን አንቺን ገንዘቡ ይቅርብሽ፣ ገለመሌ ይሄ ሰራው ምናምን የምትይውን ነገር ወደ ጎን አድርጊና መጀመሪያ ስለ ህይወትሽ አስቢ። እንዲህ ነው የምትኖሪው፣ ወደድሽም ጠላሽ። 30 ዓመት ከዚህ ሰውዬ ጋር ብትኖሪ 30 ዓመት እንዲህ ነው የምትኖሪው። ሰላም የለሽም። ትንሽ ኮስ ሲል ወንዱ ይሄ አይደለ ይልሻል፣ አይሻል። ፍቅር እኮ ሰላም ሊሰጣችሁ እኮ ነው የሚገባው ጋይዝ። በፍቅር ውስጥ የመጀመሪያው መስመር ቅድሚያ ልትሰጡት የሚገባው ሰላም። ከፍቅረኛችሁ ጋር ስታወሩ ወይ ከባላችሁ ጋር ስታወሩ አይምሯችሁ ተበጥብጦ ተስፋ የሚያስቆርጥ ነገር ሆኖ ሰላማችሁ ተበጥብጦ ከሆነ የምትውሉት ምንድን ነው ታዲያ? ያላችሁበት ጫማ የቆማችሁበት ጫማ መጠየቅ እኮ ያስፈልጋል። ይቱ ጋር ነው የቆምኩት እንዴ? እኔ ፍቅር ካፈቀረችኝ ሰላም ልሰጣት ነው የሚገባው፣ ደስታ ልሰጣት ነው የሚገባው። እኔ ስታስብ ደስታ ሊሰማት ይገባል ብዬ አስባለሁ። ገና እኔ ስታስብ ጭቅጭቅ፣ ንዝንዝ፣ ገና ራስ ምታት የሚለቅ ነገር መታሰብ ከሆነ ምኑን ታዲያ ምን እሰራለሁ ህይወቷ ውስጥ? እሷም እንደዚሁ ህይወቴ ውስጥ ስለ እሷ ሳስብ ሳገኛት ደስታ ሊሰማኝ ነው የሚገባው። በራስ መተማመን የሌላቸው ወንዶች ናቸው ቁጥጥር የሚያበዙት። ሚስት ቁጭ ብላ ወንድ ልጅ ከደወለላት አናገረቻል አትጠይቅ። ወንድ ልጅ ኮፍታና ነው መሆን ያለበት። ማን የደወለው ካልክ ተበላ። በቃ ወንድ አልሆንክም ማለት ነው። ዝም በል እስኪ። እንዴት አልጠይቀኝም የሚለው ነገር ያከነክማታል። ገብቷል? ወንድ ማለት ምን ማለት እንደሆነ ታውቃላችሁ? አስፈራቶ ደብድቦ ምናምን ተቆጣጥሮ ሳይሆን ፍቅረኛውን ወይም ሚስቱን እንትን የሚለው እሷ እንድትነግረው ያደርጋል። ልባም ወንድ እንደዛ ነው የሚያደርገው። ልብ ያለው ወንድ ራሷ እንድትነግረው ያደርጋል
የሚነገረው ነው እንጂ ጠይቆ ቆፍሮ ምናምን ተቆጣጥሮ እንደዛ አንገቷን ይዞ ምናምን አትነግርም። እንደዛ አድርገህ ልትዋሽ ትችላለች። ምን ታመጣል? ወንድ ግን ልብ ያለው ወንድ ግን ራሱ ይነገረዋል። ተለምኖ ነው የሚነገረው። ምን መሰለህ ከሊኮን የደወለው አሁን ምናምን እንድትልህ ማድረግ አለብህ። ያን ያሸነፍክ ማለት ነው። አየህ፣ በጭንቅላት መሪ ሆንክ ማለት ነው። ሊደር ያንን ነው የሚያደርገው። ባል መሆን ማለት የቤት ራስ ነው አይደለ? የቤት ራስ መሆን ማለት መሪ ከፊት ሆኖ ባል እየመራ ነው ማለት ይሄ ነው። እሷ ራሷ ትነግርሃለች። አንዳንዱ ግን ወንድ ልጅ ደወለልሽ እዛ ጋር ያለው ካፌ ቁጭ ብሎት እዛ ጋር ያለው ወንድ አፍጦ ነው የሚያይሽ። እንደ ነገር አላችሁ እንዲህ ብላ ሙላ ብሎ ይሄ ቅናት። አሁን ያንቺ ባል እንደዛ ነው የሚያደርግሽ። ሰላምሽ አይሻልሽም? ይሄ እናት እኔ ሴት ልጅ ቁጭ ብትመጣ ለሴት ልጅ ምነግራት ነው እየነገርኩሽ ያለሁት። ሰላምሽ አይሻልሽ? እንደዚህ አንድ ህይወት ለምትኖሩ እንዲሆነሽ መኖር ይገባሻል። ያንቺ ልብ አይገባውም ለሱ። ጥሩ ልብ ያላቸው ሴቶች ብዙ ጊዜ በወንድ ልጅ እንደተበደሉ፣ እንደተሸጡ፣ እንደተገፉ። ሶስተኛው እና ዋናውና ወሳኙ ነገር ጥለሽው የሄድሽውን መንገድ የኋላ ማርሽ ማስገባት። ቀይ ስህተት ማለት ይሄ ነው። ክብራትና ክብራን በህይወታችሁ የኋላ ማርሽ እንዳታስገቡ። የኋላ ማርሽ መኪና ስትነዱ ብቻ ነው። ገብቷችሁ ወይ ለማዞር። በህይወት ውስጥ ህይወታችሁ የኋላ ማርሽ እንዳይኖረው። ስፖኪዮ፣ ስለ ስፖኪዮ ነግሬያችኋለሁ። በግራና በቀኝ ያለው ስፖኪዮ ባሻገር ፊት ለፊት ያለው እዚህ ጋር ያለው ስፖኪዮ መኪና ስትነዱ ፊት ለፊት ከኋላ የሚመጣባችሁን በቀጥታ ለማየት ነው። ከኋላ የሚመጣውን መኪና አየት ታርገሽ ነው የምትመለሽው። የኔ እናት አለው ብለሽ እዛው ስፖኪዮ ላይ አይንሽ ተተክሎ ከቀረ ሄደሽ ትላተሚያለሽ። ከፊት ገደል ነው የምትገቢው። አየት መለስ ወደፊት። ብዙዎቻችሁ ግን አየት ታርጋችሁ እዛው ነው የምትቀሩት፣ ወደኋላ ባለፈ ህይወታችሁ። ወደኋላ እዛው ገብታችሁ ልክ እንዳንቺ ተመርሲሽ ትገቢያለሽ። ወደኋላ የምታዩት ያለፈውን ለመማር ነው መሆን ያለበት። ልክ እንደ ስፖኪዮ ምን ስህተት ሰራው? ምን ነበር የሳትኩት? የቱ ጋር ነበር የኔ ስህተት? ገብቶሻል? ምንድነው ትዳሪ ጋር የገጠመኝ ነገር? ሳገባ ምን ማድረግ ነበረብኝ? እንዴት ነው ይህ ነገር ሊሆን የቻለው የሚለውን ትምህርት ኤክስፒሪየንስ ለመውሰድ እንጂ ተመልሰሽ ወደኋላ ተመልሰሽ ታርቀሽ መግባትሽ በቃኝ ብለሽ ከወጣሽ በኋላ እሱን ያስናቀሽ አይሽ። ምክንያቱም የፈለገ ነገር ብትሆን እቺ ልጅ የትም አትሄድም ብሎ ያስባል። እነዚህን ነገሮች አስተካክያቸው እህቴ። አንቺ መሞት የለብሽ። ቅናት የሰይጣን ነው፣ ሰይጣናማ ነው። ገብቶሻል? ይህ ልጅ ነገ እንደው እየማገጥሽበት እንደሆነ አይምሮውን ካሳመነ በትራስ አፍኖ ሊገልሽ ይችላል። እውነቴን ነው የምልሽ። ከሞትሽ በኋላ ማን ይታደግሻል? ሰው አልቅሶ ይቀብርሻል። በቃ ወደ ህይወቱ ነው የሚሄደው። ለአንቺ ፍትህ ማንም የሚቆም የለም። እስከዛሬ ድረስ በፍቅረኛቸው በባላቸው የተገደሉ ሰዎች፣ አካላቸው የጎደለ ሴቶች ፍትህ አግኝተዋል? አላገኙ፣ ወደፊትም አያገኙ። ፍትህ ምድር ላይ የለም። ሲጀመር ፍትህን የሚሰጠው አንድ ፈጣሪ። ፍትህ ማለት ሰው ከሞተ በኋላ ያ ህይወቱ ሲመለስለት ማለት ነው። አይንሽን ካጠፋው ያ አይንሽ ሲመለስልሽ ማለት፣ አይንሽን መመለስ አይችልም። ፍትህን የሚሰጠው ፈጣሪ ነው። ስለዚህ ከዛ ደረጃ ከመድረስሽ በፊት መጀመሪያ ጥንቃቄ ማድረግ። አንድ ጥፊ ሲሰነዝር ያኔ ነው ለቀሽ መውጣት ያለብሽ። ገብቶሻል? አለቀ። ያለበለዚያ በእንቁላሉ ጊዜ በቀጣሽኝ ያለው ልጅ ታሪክ ነው የምትደግሙት። ተግባባን? እሺ ወንድም አሌክስ በጣም ነው የማመሰግነው። አላህ ይጠብቅህ። አመሰግናለሁ። አሜን። አመሰግናለሁ። እኔም መልካም ቀን ጋይስ። ሜምበር ማቱ እኔ አሁን በወረደችው አሁን በገባችው ሳይሆን በፊት በወረደችው ልጅ ስለ ቅናት ምክንያት ስላልከው ትንሽዬ ልናገር፣ 2 ደቂቃ ምናወራ። በተመሳሳይ ሌላ ብንሰማ ይሻላል። ከሰዓት አንጻር ነው ረጅም አልሄድም። ብቻ 2 ቃል ልናገር። እሺ ንገሪያት። እና ያኔ ቅናት ያለበት ሰው ጥሩ እንዳልሆነ እኔ ባሌ በጣም ይቀና ነበር። የ7 ወር ነፍሰ ጡር ሁኜ ሆዴን መቶኝ በቅናት ምክንያት ያኔ ልጅ ሞቷል። አልሐምዱሊላህ። አሁን ላይ ግን ያው በሰላም ተገላግያለሁ እና ጥሩ እንዳላደለ ነው፣ ሌላ አይደለም። አሁን ደህና ነሽ? ይሰማል? ሸበካዬ ነው። ሰምተኸኛል? ይሰማል? ይሰማሻል? አዎ ሰምቼሻለሁ። አሁን ደህና ነሽ ወይ? አሁን ደህና ነሽ? አልሐምዱሊላህ። ያው
ያው እግሬን መቶ በሽተኛ ሁኝ አሁን ላይ ሐኪም ቤት እየተመላለስኩ ነው። ያኔ ያ ተሆነ በኋላ ደግሞ ያኔ በቃ ተዛሬ ነገ ይሻለዋል እያልኩ እዛው ተቀምጬ እያለ በቃ በስተመጨረሻም በሽተኛ አደረገኝ። ልጄንም አጣሁ እና ከባድ ነው ቅናት። መቼም ሐኪም የሌለው ቅናት በጣም ከባድ ነው። አይዞሽ እና አመሰግናለሁ። እሺ እናመሰግናለን። እሺ እናመሰግናለን። እንግዲህ ይኸው እንግዲህ አልሰማ ካላችሁ ይኸው ቴስቲሞኒ የደረሰበት ሰው ራሱ ይኸው መጥቶ እየተናገረ ነው። እንዴ ዝም ብሎ በግምት ነው የሚያወራው እንኳን ብትሉ እሺ ይሁን። ይኸው ህይወቷ ላይ እንግዲህ ልጇን አጣች። በቅናት ሰበብ እየተጨቃጨቃችሁ እየተሰዳደባችሁ ነገ ይስተካከላል ስለሚያፈቅረኝ ነው ብላችሁ የምትኖሩ ሰዎች ብትጠነቀቁ ጥሩ ነው። ብትጠነቀቁ ጥሩ ነው። ጥሩ አይደለም። እውነት መጨረሻው እንደዚህ ነው የሚደመደመው። እንቺ ልጅ ብትሞት ሰው እና ማይድን በሽታ ነው። ልክ ነች። ሄሎ ሄሎ። ያው እኔም ባለትዳር አንድ ልጅ እናትና ባለትዳር ነኝ እና የምኖረው ዱባይ ነው። 10 ዓመት ልጅ አለች እና 7 ዓመት ቆይቻለሁ ዱባይ ላይ። ያው የልጅ አባት ነው ባለቤት ነው ብዬ ሰራው ለፋው። ቤት ሰራን፣ የሚያስፈልግን ነገር አደረገን። ሁሉ ነገር ቢያው በእምነት ነው ያገባ ነው። ያው ሁሉ ነገር በሱ እጅ ነው አለው። አሁን በራሱ ፍላጎት ብቻ ነው እንጂ እኔ እንደውም የሚያምር ቤት ይቀራሱ ይሄንን ሊገዛ ሲል እሱ ደስ አይልም። ከዛ እንዴ ይሄንን ብዬ በራሴ ፍላጎት ቢገዛ ደስተኛ አይሆንም። ከዛ በቃ ባጭሩ የቤት እቃ መርጬ እሱን ብስል ገዛውት። ከዛ እቃውን ከዛ በኋላ አስተካከየ በኋላ ኦንላይን ላይ ሁሉ ነገር ከጨረስኩ በኋላ ይሄንን እስኪ የቤት ጋር የሚሄዱን ሶፋ ምናምን የሚያስፈልገኝ ነገር ይሄን አልኩት። እሺ ብሎ መጀመሪያ መርጦ ሁሉ ነገሩም እሺ በቃ ችግር የለም ብሎ እሺ አለ። በቃ ተስማምቶኛል ብዬ እግዚአብሔርን አመስግኜ ይሄ እቃ ከገዛ በኋላ ትንሽ ከቆይቶ በኋላ እኔ የምልሽ ብሩ ልክሽ እንዲህ አለ። አይ ብር እኮ ከማን ነው የሚለከው? ብር እኮ አላክሙ ገና ነው እና እቃ ከወደድክ ምንም ችግር የለም አለው። እኔ በጸባይ ማለት ነው። ከዛ እሱ ቆይቶ አይ እቃ ባትገዢ ይሻላል፣ ሌላ መሬት ምናምን ይንገዛለን፣ ይህንን አትግዢ አላ። እሺ በቃ ግማሹን አንተ ቻለው። አሁን አንተም እግዚአብሔር ይመስገን አድጋል፣ እንደ ድሮ አይደለንም። እሺ ግማሹን አይችላለሁ፣ የቤት እቃ ራሴ እሞላለሁ፣ እኔ አገሬ ሊገባ ነው አልኩት። ከዛ ይሰማን አይደል? አዎ ይሰማል። ከዛ ከተስማምታን በኋላ እኔ አባት የለኝም፣ አባት ሞተዋል። በሱ ጋር አብረን ተመካክረን ነው። እናቴ ያለችው ገጠር ናት። አንድ ላም ገዝተን ወደ 4 ዓመት ሆኖታል። እኔን አሁን የሚረዳ እንጂ ማንም የሚረዳ ሰው የላት እናቴን ማለት ነው። እሱም በባህሪያ መልክ ነው። ግን አንድ ሰው ዞር ብላቸው እንዳታዩ፣ ይሄ ለእሷ ነው። ህይወት እያለች ድረስ እሷ ትጠቃም። አብረን ተማካክረን ገዛ ሰጣ። እኔም ሳልጠይቅ ምንም ሳልል ጥጃም ጭምር እናትዮም ሽጦታል። እኔ አላቆም ይሄንን ነገር ምንም በቃ የሚያውቀው ነገር የለም። የሚያስፈልገን ነገር ሲጠይቅ እሺ ነው የሚለው። ማን ያው ባለቤቴ ነው የልጅ አባት። እኔ የሚያውቀው ነገር ደግሞ እኔ ደግሞ ሌላ ሰው መሀል ማስገባት ጥናት ምናምን አልወድም። በቃ እንደዚህ ሆኜ ቤተሰቦቹን በቃ ለእኔ ሲል ምንም አይናገሩም፣ ዝም አሉ። እነሱም ይህንን ሸጣ። ከዛ በቃ አሁን አማት ሆናን ዘግተው ወጣ ስልኩ ነው ምንም ሳልል መጀመሪያ የልብስ ቤት ሱቅ ምናምን ከፋፍቼ ሳጣሁት። እሱንም ትንሽ ክፍተት ፈጥሮ ብሎ ሸጣ። በቃ ዘጋ ሁሉ ነው ማለት በራሱ ፍላጎት ለእኔ። እኔ ግን የሆነ ነገር ተከፍተው ቢቀመጥ ሄጄ ስራ ላይ ይገባለሁ ብዬ አስቤ ነው ይህንን ማራቆ። ከዚ እሱንም ሲዘጋ አይናገርም፣ ሲከፋት ነው እንጂ ሲዘጋ አይናገርም። ከዛ ዞም አላ ሌላ ስራ ውስጥ ገባ። በቃ እሺ ብዬ ተውኩት ሁሉም በቃ ይሄ እቃውን በቃ እኔ ያሰብኩት ቤት ከተሰራ በኋላ ግዴታ እቃ መግባት አለብኝ። እኔ በቃ መመለስ ነው ደክሞኛል። አሁን 8 ዓመት ይዤ አለው ሲል መጀመሪያ እሺ ችግር የለም ነበር። እኔ ሊገባ ሲል የሌለ አመት አለ።
በቃ እኔ ደክሞኛል፣ አሁን ሊገባ ነው። ምን እየሰራክ ነው? እንዴት ነው ስራ ወጥራ እየሰራክ ነው ወይ? እኔ ከአሁን በኋላ ሊገባ ነው ምናምን ሲል ምንም መልስ አልሰጠም። ከዛ እንዲህ ብሎ ዘግቶ ሄዳ። አሁን አመት ሆነዋል። እግዚአብሔር ይመስገን በህይወት ቆይተናል። እና ይሄ ወንድ ምን ይመስላል ስትይ አሁን በኢሞ ምናምን መግባት አይችሉም። ቲክቶክ ላይ ይመጣል። አሁን በቃ አብረን መሆን አንችልም አይደል ምናምን በቃ የሌላ እሱ ግን ያ ስሙ ጴንጤ ነው፣ አማኝ ነው። ማያስፈልግ ነገር ቪዲዮ ይልካል፣ ምን ይላል። እኔ ደግሞ እግዚአብሔር ልቦና ስጠኝ። እኔ አሁን ሰው ሀገር ስላለ ክፉ ነገር ማንንም ማመኛት አልፈልግም። እግዚአብሔር ዋጋ ይሰጣል ብዬ በቃ እኔ ዝምታ የመረጥኩት ይሄ እናቴን በአፌ አውጥቶ መሽጣቱ ቤተሰቡን መናቁ። እስኪ ይሄ ምን ይመስላል አንተ ስታስቢ? እኔ ነገር ውስጥ እንትላልኩ በጣም ሬት ነው፣ ግን አልፈልግም። ቢቆረጥ ይሻላል። እሱ በራሱ የሚሰራው ስራ የለም። በራሱ በፊት እንጨት ቁራጥ ነበረ። ይሄንን አውጥቼ አዲስ አበባ የሚኖረው ልጅ ስላለ ገጠር ገባ። ሞተር ምናምን እንትንል ነበረ። አሁን ምናልባት እሱን ሶሻል ሚዲያ ላይ ይሰራል እና ሶሻል ሚዲያ ላይ ይሰራል። የራሱ ይህን ቴንክ ምንድን ነው የሚሰራው? ሞተር ምናምን የጠቆጥ ይቆርጣል። እሺ ልክ እንደ ማኪና ቤት ምናምን እንደዚህ አይነት ስራ አሁን ጀምሮ በጣም መቁረጥ። ይህን እኔን አሁን እኔ ግን ዋትስአፕ ኢሞ ማግኛት አሁን አልቻለም። በቃ በቲክቶክ መጡ፣ በጣም ረበሸኝ። እኔ ደግሞ ቲክቶክ መንፈሳዊ ነገር ስለሚጠቀም ማሰማት ይፈልጋል። ይሄ ግን በቃ ተስፋ የሚያስቆርጥ ነገር ልመጣ ነው ስትይ አትምጪ ነው የሚልሽ። አፌ አውጥቶ አትምጪ አለኝ የሚለው እሱ በአፌ ሳይሆን እኔ በቃ አሁን ሊገባ ነው 1 ወር ምናምን ሲቀር ምናምን ሲል እንዲሁም በረበሬ አስፈጭቼ ሽሮ ምን ተዘጋጅቼ ሊገባ ነው ብዬ አሁን አማት አልፎታል። እየተፈጨ ራሱ ማለት በቃ ሊገባ ነው ሲል በቃ እሱ በጭራሽ ደስተኛ አልሆነም። ስለዚህ በቃ እኔም በቃ ደካምኩኝ። አሁን ምንድን ነው እየተሰራ ቤት ያለው ነገር ሁሉ በሱ ስም ነው። አሁን ከእጄ እንዴት ነው የሚከራከር አባት የለኝም። አይዞሽ እስኪ ምትል ነገር ካለ ሁሉንም ብር ለሱ ነበር የምትልኪው ማለት ያ ቤተሰቡም ስላለ እኔ ቅርብ ቦታ ነው አለ። አሁን ያው ቤት ሌላ ሰው እንትን ሲል ያ ነው ይላል ብዬ ነው እንጂ መላክ ሳይሆን እኔ ቤት መስራትና እኔ ምን ላርገሽ 15 ዓመት ትዳር ላይ ቆይተናል። 10 ዓመት ልጅ ያለሽ መሀል ውስጥ አሁን በቅርቡን ይሄ ሁሉ እንትን ነው ተፈጠረ ማለት ነው። ምን ያህል ጊዜ ሆነሽ አሁን ስደት ከመጣሽ? አሁን ኢትዮጵያ ቆጣጣ 2010 ላይ ነው ዱባይ የገባሁት ማለት ነው። እስከዛሬ አወለው 7-8 ዓመት እየሆነሽ ነው። እሺ እስቲ ሚውት አድርጊና አዳምጪኝ። አሁን ምን መሰለሽ እኔ ድንገት ብትሄጂ ባይ ነኝ። ህይወትሽ ላይ በጣም ብዙ ድራማ እየተሰራ ሊሆን ይችላል። ወንድ ልጅ በራሱ ማስተዳደር ሲገባው አንቺ 8 ዓመት ሙሉ ሰው ሀገር ላይ ከፍ ዝቅ እያልሽ ወገብሽን አስረሽ ትጦሪው የነበረው እሱን እንዴት ይስር? እናቱ ሆነሽ ሊሆን ይችላል እኮ እስከዛሬ እናቱ መስለሽ ሚስት ትፈልጋል ሄዶ ሊሆን ይችላል እኮ በአንቺ ገንዘብ እሱ ሌላ የራሱን ዓለም እየቀጨ እና 8 ዓመት ሙሉ ቁጭ ብሎ ይጠብቀኛል ብለሽ የምታስቢው? ስለ እውነቱ ስናገር እውነቱን ስታውቂ ነው የምትድኝ። መሸፋፈን አያስፈልግም። እውነት እንደ ወንድ ልጅ ነው አይደለ? እኛ ወንዶች ስለምን እያወራው እንደሆነ ወንዶቹ ይረዱታል። ቁጭ ብሎ አንቺን እየጠበቀ ነው የሚመስልሽ 8 ዓመት ሙሉ? ማን ነው እሱ? ትክክለኛውን እንደውም 2 ዓመት 3 ዓመት እንደቆየሽ ሰቀዞ ነው የሚይዝሽ። ነይ ምትኖሪ ከሆነ አብረን እንኖር ነው የሚልሽ። ልመጣ ነው ስትዩ ይሄ ነገር ካለ ችግር አለ እመኝ። ስለዚህ አሁን ልመጣ ነው አትበይ። ቁርጡን ማወቅ የምትፈልጊ ከሆነ ዝም ብለሽ ተነስተሽ ሂጂ ሳትነግሪ። ልመጣ ነው ብለሽ ድንገት ብትሄጂ የዲኮራ ዲኮር የተደረገውን ነገር ነው የምታየው። ተዘጋጅቶ ይጠብቅሻል። የቆሸሸውን አጸዳድቶ ምናምን
ፌክ ላይፍ ነው የምታዩ እዛ ማስመሰል ለታይታ። ድንገት ብትሄጂ ኦሪጂናሉን ነገር ነው የምታየው ላይፍ። አሁን እኔ ላይቭ ነው ያለሁት። ስህተት ብሰራ እዚሁ ነው የሚታየው። ምንም ኤዲት ማድረግ አልችልም። ገብቶሻል? ብትሄጂ ከሄድሽ ልመጣ ነው አትበይ። ሌሎቻችሁ ነው አዳምጡኝ። በህይወታችሁ ምንም አጃቢ አያስፈልጋችሁ፣ ወከባ አያስፈልጋችሁ። ልመጣ ነው አዋራ ማስኬስ አበባ ይዞ ኤርፖርት የሚጠብቅሽ ምናምን አያስፈልግሽም። ስንት ዓመት ሙሉ ሰው ሀገር ሰርተሽ ከነበረ ምንድን ነው በህይወቴ ላይ እየተካሄደ ያለውን የሚለውን ለማወቅ ዝም ብላችሁ ተነስታችሁ ትኬት ቆርጣችሁ ሀገራችሁን የምትሄዱ ሰው እንደው ከሀገሩ ሲወጣ ነው ተቀባይ የሚያስፈልገው። ሀገራችሁ ስትሄዱ ኤርፖርት ቲኬት ቆርጠሽ ግቢ፣ በቃ ታክሲ ይዘሽ ሰፈርሽ ሂጂ፣ ከዛ በር አንኳኩተሽ ግቢ። የእውነቴን ነው የምነግራችሁ። ከዛ ያኔ ታማኝ ከሆነ የእውነት እዛ ጋር ታየዋለሽ። ወይ ደግሞ በላይሽ ላይም አገብቶ ያሸሸ ገዳሜ እያለ ከሆነ በአንቺ ገንዘብ እዛ ጋር ታየዋለሽ። ለምን? ያ ምንድን ነው የሚጠቅምሽ? እየተታለልሽ አትኖሪም። አየሽ፣ ለዘመናት የማንም መጫወቻ የማንም ጎረምሳ መጫወቻ አትሆኝም። እዛ ጋር ይቆርጥልሻል ማለት ነው። ቴንኪዩ ብለሽ እንትን ያለሽ። ከዛ ውጪ እዛ ስቴጂ በራሱ ስም ነው ያለው ምናምን። ህጋዊ ሚስት ከሆንሽ በሱ ስም ነው የሚባል ነገር የለም። በሱ ስም ያለ በሙሉ በአንቺ ስም እንዳለ ይቆጠራል። በአንቺ ስም ያለ በሙሉ ምክንያቱም ስትፋቱ ወይ ስትለያዩ ወይም አንድ ንብረት ለመሸጥ ሲፈልግ ሚስት ትፈለጋለች ግዴታ። ሚስት አምጣ ይባላል። አይ ሚስት የለኝም ካለ አለማግባት የሚያረጋግጥ ሰርተፊኬት አምጣ ይባላል። ከየት ያመጣል? ህጋዊ ሚስቱ ነሽ። ባለ ህግ በቃ ህግ የሚያውቀው ባልና ሚስት እንደሆናችሁ ነው። ስለዚህ ሚስትነትሽ በህግ ፊት የጸና ነው ልጅ ፈልጌ ነው። ህጋዊ 80 ፊርማ ካላችሁ በእሱ ስም መሆኑ አያሳስብሽ፣ ተከራካሪም አያስፈልግሽ። በቃ ልቅ ግን በህይወትሽ ላይ ግን ይሄ ሰውዬ አትምጭ እያለሽ ያለው ነገር ስላለ ወይም እንዳትመጪ እየጣራ ያለው ለምን በሰው ሀገር ትቃጠያለሽ? 1000 ዓመታት ነው በቃሽ። ሂጂና እውነቱን ወቂ። ገብቶሻል? ያው እኔም 1 ዓመት ነው ግን አላኩም። ይሄ ገና ዓመት ነው በቃ ልክ ያላቀመ እኔም በቃ ዘግቡት ማለት ነው። አልክም ብዬ ራስን እንደሚየ ነው የሆነው። በቃ አመሰግናለሁ። ይሄንን ይፈልግ ነበር። ሲንግሎች የምናመሰግንበት ጊዜ እየቀረበ ነው። አልገባኝም ሁኔታው። ነገሮች በጣም ባገቡ ሰዎች ላይ ከሯል ዙሩ። ሰው ውስጡን በጣም ተጎድቷል። በአስመሳይ ሰው ነው አብዛኛው እየተጎዳ ያለው። እውነተኛ የትዳር አጋር ማግኘት ምንኛ መታደል ነው። ፈጣሪ መርቆ ከሰጣችሁ ማለት ታማኝ ሰው። ሄሎ፣ አሪፍ ነገር ለመናገር ሁል ጊዜ መጥፎ ነገር መናገር አለ እንዴ? አረ በጭራሽ በጭራሽ። እንዴ እሱማ በጣም የሚደገፍ ነገር ነው። ንገሪ። ሰው ማመን ጀመርኩ። ሰው ማመን ጀመርኩ? አዎ፣ ማለቴ ፍርሃቴ ቀነሰልኝ። አብራሪ እስኪ እንዲገባል። ዛሬ በጣም ሌሊት ስለሆነ እንትን አለም በቪዲዮ አልገባም። ኧረ ችግር የለም። ያው የተወሰነ እኔ ብዙ ነገሬ ቲክቶክ ላይ ነው ታውቃለህ፣ እና የተወሰኑ ነገሮች አይተሃል ሲባረሩ አይደል? እና ሰው ማለት ሰዎች ነይ እኔ ጋ ሲሉ ሰው አላምንም ብዬ ነበረና አሁን ላይ የማምናቸው ሰዎች እግዚአብሔር ሰጠኝ። ስለዚህ የኛውን እንደ ለውጥ ነው አሁን የቆጠርሽ ያየሽው አንቺ ተለውጫለሁ ብለሽ። በትንሹ ያመሰገነ በትልቁ ይባረካላ እንደ የሚባለው። አንድ እርምጃ ተራመድኩ እኮ አንድ እርምጃ ተራመድኩ። እንደገና ደግሞ ከስቴት ወጣሁ፣ ካለሁበት ቦታ ሌላ ስቴት ሄድኩ። በጣም ጥሩ፣ በጣም ጥሩ። እሱ በጣም አንድ እርምጃ ነው አይደል? አዎ፣ ቦታ መቀየር፣ ኢንቫይሮንመንት ወጣ ማለት መንቀሳቀስ በጣም ጥሩ ነገር ነው፣ ምንም ጥያቄ ነው። ግን ሰው ማመን ጀመርኩ የሚለው ምን ያህል ድረስ ነው የምታምኛቸው? አሁን በዙሪያሽ ያሉትን አሁን እንግዲህ ማመን ጀመር ያለው ስላልሽ ማለት ነው። ሰው ማመን እኮ ስልህ አሌክስዬ፣ ከሰው ጋር መገናኘት አልችልም ነበር፣ ፈራ ነበር። ጥላይን ራሱ ማመን አልችልም ነበር።
ለምሳሌ ከአንተ ጋር ሳወራ መጥፎ ነገር እያሰብክብኝ እንደሆነ ነው ውስጥ የሚነግረኝ የነበረው ማለት። ከሰው ጋር መስማማት አልችልም ነበረ፣ ተስማምቶ ማውራት አልችልም ነበር። በቃ የሆነ እያንዳንዱ ነገር እኔ ላይ ብቻ የሚደረግ ነበር የሚመስለኝ። አሁን ግን የድሮዋን ሰላም መልሼ ያመጣኋት በራሷ የምትተማመነዋል። እንደገና ደግሞ እግዚአብሔርን ማለት በመጀመሪያ የተደገፍኩት እግዚአብሔር ነው። ሰው ጋር ከመሄዴ በፊት ከመውጣቴ በፊት ከዚህ ከሴት ከመውጣቴ በፊት በጣም ኃይለኛ ውርጅብኝ ነበረ። ግን ጠነከርኩኝ፣ መጋፈጥ ጀመርኩኝ እና የመጀመሪያ የተናገርኳት ቃል እናንተ ተነሳችሁብኝ አይደለ? እኔ ደግሞ እግዚአብሔር አለኝ ያልኳቸው። ያችን ቃል የተናገርኩ ሰዓት ላይ ምን እንደተሰማኝ ታውቃለህ አሌክስ? እንዳለ የጠሉኝን ሰዎች ወደድኳቸው። እንደዛ የረገጡኝን ሰዎች ወደድኳቸው። ጀስት ቂም አልያዝኩባቸው። ያው ይቅርታ ማድረግ ማለት ለእኔ ማለት ነው። የተደረግኩትን አልረሳም፣ ፈጣሪም አይረሳም እንኳን እኔ ማለት ነው። ግን ሳይከፍሉ ቤት ኪራይ ሳይከፍሉ ውስጤ ጭንቅላቴ ላይ የተቀመጡትን አውጥቼ ጣልኩት። አንድ እርምጃ። ከዛ በኋላ ደግሞ ሰዎች ጋር መደሰት፣ አንድ ላይ መሆን እና በሰዎች መደሰት እና እሱ አንድ እርምጃ። ይሄ በጣም ጥሩ ለውጥ ነው። እሺ፣ በነገራችን ላይ አሁን እያንዳንዱ አንዳንዴ በህይወታችን ውስጥ እንደተለወጥን ሳይገባን ብዙ ለውጦችን ልናልፍ እንችላለን እና ይሄ በጣም የሚታይ ደስ የሚል ነው። ከዚህ በኋላ ደግሞ ወደፊት በጥንቃቄ ሰዎችን ማመንስልሽ ምልታምኝ የሚገባው ፈጣሪሽ ነው። ከሰዎች ጋር መገናኘት ነው በጣም ጥሩ ሀሳብ ነው። ግን አምነሽ የውስጥሽን መናገር፣ ሚስጥርሽን፣ እቅድሽን፣ ቀጥሎ ማድረግ ለመስራት ያሰብሽውን እነዚህ ነገሮች ለሰዎች አለመናገር፣ ያለሽን ነገር ለሰዎች አለማሳየት። በአጠቃላይ እኔ የገባኝን ነገር ስነግርሽ ምድር ላይ ስትኖሪ ከሰዎች በታች እንደሆንሽ እንዲያስቡ አድርጊያቸው ሰዎች። አንቺ ከፍታሽን ታውቂያለሽ። አንቺ ውስጥሽ ከማን እንዳለ ፈጣሪ ያለሽ ፈጣሪ ከአንቺ ጋር እንደሆነ ገንዘብም በዩ ንብረትም በዩ ከፍታም በዩ ሰላምም በዩ ደስታም በዩ ማንም ሰው እንዳያይ ሸሽጋችሁ ያዙት። ባይዙ ከማን ሰዎች እኔ መጉዳት የማይችሉት እኔ ራሴን ፕሮቴክት ማድረግ ስለምችል አይደል። እኔ መጉዳት የማይችሉት ስለ እኔ ስለማያውቁ ከሰዎች ጋር እንኳን ሳወራ እነሱ የበለጠ ከእኔ ስማርት እንደሆኑ እንዲያስቡ ነው ማድረግ ነው። ሆን ብዬ አብሬያቸው ስሰራ ከእነሱ የበለጠ እያገኘው እንደሆነ እንዲያስቡ አልፈልግም። ሆን ብዬ ነው ማድረግ ነው። ከኔ በታች ነው ብለው እንዲያስቡ። ማንም ምንም አያመጣም አትበሉ ጋይስ። እዚህ ምድር ላይ ያገኘው አውሬ የሰው ልጅ እንደበለጣችሁ ካሰበ፣ ከፍ እያላችሁ እንደሆነ ካሰበ፣ ብዙ ነገር እያገኛችሁ የተለወጣችሁ እንደሆነ ካሰበ እናንተን ለመጣል ከሰይጣን ጋርም ይስማማል የሰው ልጅ። ምንድን ነው ሰላምን የማግኛ ብቸኛው ዘዴ ምንድን ነው? እናንተ ከማንም በላይ እንዳልሆናችሁ እንዲያስቡ ማድረግ ነው። እነሱ እንደዚያ ያስቡ። እናንተ እኮ ናችሁ፣ ልትሆን እኮ ትችላላችሁ። ማንም አይወቅ። ክፉ እንደሆንኩ ሰዎች ቢያውቁ፣ እኔ ግን ውስጤ ንጹሕ ልብ ካለኝና በጣም ሰላም የሚሰማኝ ከሆነ ያንን ሰላሜን ፕሮቴክት አድርጌ መያዝ አለ። ስለዚህ በዚህ መንገድ ነው ከሰው ጋር መኖር ያለብሽ። እሺ፣ ከዛ ውጭ ደስ ብሎኛል በነገርሽኝ ነገር። ደግሞ ቀጣዩ ለውጦችም ደግሞ እንደዚሁ እየመጣሽ ንገሪኝ። እሺ፣ በጣም ደስ ብሎኛል። ቲክቶክስ ማቆሜ ለአንድ ሳምንት እኮ አቆምኩ ምንም ሳልገባ። እሱን እኔ ራሱ በሞክረው ደስ ይለኛል። ታድለሽ እንደ ሹክ በይኝና እኔም እንደው ለአንድ ሳምንት ብቻ ለአንድ ወር ምናምን እንደዚህ ራቅ ብዬ ሰላማዊ በቃ ምንም የሶሻል ሚዲያ ቲክቶካዊ ነገር ምናምን እንትን ነው የሚልሽ አይምሮሽን ጡዘት ውስጥ ነው የሚከተው እና የሆነ እረፍት ጊዜ ያስፈልገናል ለራሳችን። ራሱ ብሰጥ ለራሴ ደስ ይለኛል ጊዜ። በጣም ጥሩ ሀሳብ ነው ልልሽ ፈልጌ ነው። እና በርቺ፣ ጸሎት አድርጊ። ደግሞ ሞር እግዚአብሔር ጋር ተጠጊ። እሱ ነው ምንም ቆሸሽ ብሎ ማይጥልሽ። ገብቶሻል? ሰው ጀጅ ያደርግሻል። የሰው ልጅ በለበሹ ጀጅ ያደርግሻል። ዛሬ ጥሩ ከለበሽ አብሮሽ
ፎቶ ልነሳ ይላል። ነገ ትንሽ ድክም ካልሽ ካመመሽ ሆነ የተቦጣጠቀ ልብስ እንኳን ከለበሽ አጠገቤ እንዳደርሽ ይሻል። በስህተትሽ ይመዝንሻል፣ በንግግርሽ ይመዝንሻል። ገብቶሻል? በምትናገሪው ነገር ያንን እየሳበ እሱ ምርጥ እንደሆነ አንቺ ትንሽ እንደሆንሽ ይነግርሻል። ጣት መቀሰር፣ መወንጀል ምናምን፣ ሰዎችን መክሰስ የሰዎች ባህሪ። ፈጣሪ ግን እንደዛ ያደረግ ምንም ብትቆሽሽ ምንም ብትሆኝ ይወድሻል። እንዴትም ሆነሽ ከአንቺ ጋር የሚሆነው አንድ እግዚአብሔር ብቻ ነው። እሺ ከእሱን አስቀድኝ። እሺ እሱ በጣም ጥያቄ አለኝ ለአንተ። ጠይቂ። ሰውን መውደድ ማቆም የሚቻለው እንዴት ነው? ሰውን መውደድ ማቆም? አዎ አንዳንድ ጊዜ እኮ ጥሩ ነው። መውደድ ማቆም ማለት ፍቅር ነው ወይስ ምንድን ነው? ማለት አሁን እንደዚህ አሁን ብቻዬን ሆንኩ በቃ ከቲክቶክ ምራኩኝ ብዙ ነገርና ያ ሁሉ የነበርኩበት ታይም አለ አይደለ? ስለምታስታውሰው ማለት እና አሁን ስረጋጋ እንደዛ እያደረሱብኝን ሰዎች ራሱ እወዳቸው ጀመር። ስረጋጋ እንደዛ ነው። ጠላቴንም እወዳለሁ። ገብቷል? ግን አለመውደድ እኮ ጥሩ ነው። አንዳንዴ ብሞክረው ደስ ይለኛል። ስረጋጋ እንደዚህ በቃ የተቀየምኳቸው ሰዎች ያስቀየሙኝ ሰዎች ምናምን ይሁን አዝንላቸዋለሁ እና ይሁን በቃ ባገኛቸው ደስ ይለኛል። አዎ ባገኛቸው ላም ደስ ይለኛል። አይ አሁን እኮ ይሄ እኮ ምን መሰለሽ፣ አሁን አንቺ ጥሩ ልብ እንዳለሽ ማሳያ ነው ማለት። ለምሳሌ መጽሐፍ ቅዱስ ራሱ ጠላቶቻችሁን ውደዱ ነው የሚለው እንጂ ብዙ ጥቅም አለው። ያ እኔም ሁሌ እንደውም እላችኋለሁ፣ የሚጠሏችሁ ሰዎች ናቸው፣ እነሱ ናቸው የጠቀሙሽ። በነገርሽ ላይ እንደው አልገባሽም እንጂ በጣም እየጠቀሙሽ የገፉሽ ሰዎች ናቸው፣ ያጥላሉሽ ሰዎች፣ አንቺን የተቹሽ ሰዎች፣ የፈረዱብሽ። ገብቶሻል? እነሱ ናቸው የጠቀሙሽ። የበርቻ አይዞሽ ያሉሽ ማጎዱሽ እኮ። ገብቶሻል? ማለት እንደውም ሞር በቃ አንቺን ስለሚወዱሽ ምናምን በርቺ አይዞሽ ምናምን ያሉሽ እኮ ምንም እኮ ፋይዳ የለውም። እሱ ማንም ሊልሽ ይችላል። ግን እነሱ ሰዎች የገፉሽ ሰዎች እና አንቺ ላይ ጣት የቀሰሩ ድንጋይ ያወረወሩብሽ ሰዎች አንቺን ለመጉዳት ነው ያደረጉት እኮ። እነሱ ግን ያነቃሻል። ጠላት ነው። ክፉ ጎረቤት ቤት ያስገዛል ይባላል። ምንድን ነው? ክፉ አከራይ ቤት ያስገዛል ይባላል። መጥፎ አከራይ ካለሽ እየመጣ ሲጨቀጭቅሽ፣ ቤት ኪራይ ሲጨምርብሽ፣ ውሃ ሲዘጋብሽ፣ መብራት ሲያጠፋብሽ አሁንስ ምርርን ያለ ለምን የራሴን ቤት አልገዛም ብለሽ ተነስተሽ የራስሽን ቤት ትገዣለሽ። ስለዚህ ግፊ ጥሩ ነው ጋይስ፣ ፑሽ መደረግ አለብን። ቤተሰብ ዓለም ሁሉ ተስማምቶ ቢወደን እዛው እኮ ነው የምንዘፈዘፈው። የእውነት አናድግም እኮ። ሁሉም በቃ ልክ ናችሁ ቢለን፣ ሁሉም እወድሃለሁ ቢለን፣ እኔ ለዛ ነው እኔ ብዙ አድናቆት ምናምን ኮንፈርት አይሰጠኝም። እውነቱን ነገር ፎቢያ አለብኝ። አሁን ብዙ ሰዎች እንደው አድናቆት ሙገሳ ምናምን እወድሃለሁ ምናምን እሱ አይደለም ምቾት የሚሰጠኝ። ብታምኝም ባታምኝም በጣም ፑሽ የሚያደርጉኝ ነገር እኔ ላይ አቃቂ ነው የሚያወጡ ሙድ የሚይዙብኝ ሴራ ምናምን ይሄ ልጅ ቢወድቅ ብለው ያስቡት ክፉ ነገር የሚያጥረገርጉኝ የሚሰድቡኝ ምናምን የበታችነት ስሜት እንዲሰማ የሚፈልጉ ሰዎች ካሉ ጣት የሚቀስሉኝ በሀሰት የሚከሱኝ ምናምን ሰዎች እነሱ በጣም ለኔ ጥቅም አላቸው። ሞር እንድነቃ እንድሰራ ያደርጉኛል። ገብቶሻል? ስለዚህ መውደድሽን እንዳታቆሚ አንቺ ጥሩ ልብ። ይሄ ልብ መቼም የትም አይገኝም። ዛሬ እንኳን ወዳጁ ላይ ሴራ የሚሸርብ እኮ ነው ያለው። መሰላል ሊሰጥና ስትወጪ በመሰላሉ ሸርተት አድርጎ ሊጥልሽ ነው የሚሞክረው የሰው ልጅ ወዳጅ ጓደኛ የምትዩ ሰው። አንቺ የሚጠሉሽን ከወደድሽ የእግዚአብሔር ሀሳብ ነው እሱ። ቀጥይበት። በጣም ነው የማመሰግነው። በቃ ያው ሁል ጊዜ ሀዘን ከማስተላለፍ ደስታዬንም ላስተላልፍ ብዬ ነው የመጣሁት። አንተስ እንዴት ናት ታዲያ ሁሉ ሲሆን? ገና የሆነ በየቀኑ ቀደም ነዘፋ። አሁን ራሱ ብዙ ሰው አለ ሰልፍ ላይ ሰዓት ተኩል ነው ያለን። እንግዲህ ቀዶ ጥገና እያደረገን ነው እኛ በየቀኑ እሰማለሁ። ታቸኝ ቤዝዬ ደህና ነሽ ወይ? እንዴት ነሽ? ሁላችሁም የአሌክስ ቤተሰቦች ሰላም ናችሁ ብያለሁ። ቤዝዬ ሰላም ብያለሁ። ደህና ደሩ። እሺ ደህና ደር። እሺ ደህና ደር።
ጥሩ ባይዞ ሀዘን ምናምን ብቻ መስማት ነው እንደ የምንፈልገው ጋይስ። አንዳንዴ ጥሩ ነገር እኮ ያስፈልጋል። አሁን ሰዎችን ስንተችኛ ምን ላይ ቆመን ነው እሺ ፖይንቱ። ለዛ ነው እኔ በህይወት እያለው ሰዎችን ስተች ኢቨን የበደሉኝ ሰዎች እንዲያርጋችኋል ስል አታገኙኝም። እውነቱ ነው የምነግራችሁ። እንደዛ ካገኛችሁኝ ጨልያለሁ ማለት ነው። በቃ አብጃለሁ ማለት ነው። በታሪክ ኑሮ ወደፊት ጋይስ ፑሽ የሚያኖር ፈጣሪ ነው። የሚገል ፈጣሪ፣ የሚያነሳ ፈጣሪ፣ የሚሰጥ ፈጣሪ፣ የሚነሳ ፈጣሪ። ፈጣሪ ለመስጠት ከፈለገ ጠላት እንኳን ለአንተ መጥቶ እንዲሰጥ የማድረግ አቅም አለው። እሱን ስለማመን ነው። ሄሎ ጀምሮ ሳስቶ የሚቀባኝ እንኳን የለም እዚህ ራሴ እንኳን አስቤ ይገባዋለሁ እንኳን ዘበት ነው። ኤኒዌይስ በጣም አመሰግናለሁ ጋይስ። ጥሩ ቆይታ ነበረን። ሁላችሁንም እወዳችኋለሁ። ትንሽ አይ ኖርማል ነው። ሜቢ ረፍት ማጣት ምናምን ሊሆን ይችላል። ቀደም እኮ እያወራው እንደዚህ የነገር በአፍንጫዬ ሲመጣ ምንድነው ስነስር ነው። ደግነቱ አላየሁም ቲክቶክ። አይ ቲንክ ደም ምናምን ካየ ይዘጋ ነበራ። እንደዚህ ሳይሆን ነስር ነው። ኢትስ ኦኬ ኤኒዌይስ ደህና ነኝ። የሚያው እንቅልፍ ምናምን እሱ እናስተካክለዋለን። መንገድ ላይ ጉዞ ውስጥ ቢሮ ውስጥ ተኝታችሁ ተነስታችሁ በተለያየ ሀገር በተለያየ አየር ጸባይ በተለያየ ሰዓት እየተከታተላችሁ ነበር። ከእናንተ ጋር እዚህ ጋር ማሳለፈው ሰዓት በጣም ውዱ ሰዓት ነው። በቢሊዮን ብር አልቀይረውም። በጣም ወድጄው ደስ ብሎኝ ልማር የምመጣበት ሰዓት ነው እና በጣም መወዳችሁ። ነገ በተመሳሳይ ሰዓት እንገናኛለን። ኑ እሺ። የከበዳችሁ የጨነቃችሁ በቃ ጨንቆኛል፣ ከብዶኛል፣ ጨልሞብኛል፣ ተስፋ ቆርጫለሁ፣ የምተነፍሰው ነገር ማወራለስ ነው ብላችሁ የጨነቃችሁ ሰዎች አዳምጣችኋለሁ። እሺ እንዳያሳስባችሁ። መርቀን እሺ። የኔ ምርቃት እንደሆነ እየደረሰ ነው። ዋተሪ ቴንኪ ሶ ማች። እግረ እርጥብ ያርጋችሁ በሄዳችሁበት በረገጣችሁበት ሁሉ የሰው ፍቅር ይስጣችሁ። ያልታሰበ ሲሳይ ይስጣችሁ። በረከት በበረከት ያደርጋችሁ። የነካችሁት ሁሉ ይለምልም፣ የሰራችሁት ሁሉ ይበርክት። እናንተ ያላችሁበት ፍቅር፣ ደስታ፣ ሳቅ፣ ጨዋታ ይሁን። ሀዘን አያገኛችሁ። ጤና ይስጣችሁ። አትታመሙ። ሁሌም በጤና በደስታ ኑሩ። በሄዳችሁበት ሁሉ ፈጣሪ ደግ ደጉን ቸርቸሩን ያሳይ ያሰማችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር መስመሩ ደህና አደሩልኝ። እየነጋ ያለበት ሀገር መስመሩ መልካም ይስራ ቀን